ጊዜ እየቀነሰ የሚሄድባት ምትሃታዊት ምድር። የዛሬ መነሻችን ጊዜ እየቀነሰ የሚሄድባት ያለፈው ዘመንና የአሁኑ ጊዜ ተስማምተው የሚኖሩባት የጥንት ባህሎችን በሬ የሆነና ያልተበረዘ ውበት የሚገናኙባት በኋላ ቀሪ አኗኗር ዘይቤ የምትታወቀው ላኦስ። ላኦስ በይፋ የላኦ ህዝቦች ዲሞክራሲያዊ ሪፐብሊክ በመባል የምትታወቀው በደቡብ ምስራቅ እስያ ወደብ የሌላት ሀገር ስትሆን በሰሜን ከቻይና፣ በምስራቅ ቪየትናም፣ በደቡብ ምስራቅ ካምቦዲያና በምዕራብ ታይላንድ እንዲሁም በሰሜን ምዕራብ ሚያንማር ጋር ትዋሰናለች። በአስደናቂ የተፈጥሮ ውበቷ፣ በበለጸገ የባህል ቅርስና ኋላ ቀሪ አኗኗር ዘይቤ የምትታወቀው ላኦስ ለተጓዦች የተደበቀች ዕንቁ ናት ይሏታል። በተራራማ መልክዓ ምድር የምትታወቅ ሲሆን በዓለም ላይ ካሉት ረዣዥም ወንዞች አንዱ የሆነው የሜኮንግ ወንዝ በአገሪቱ ውስጥ የሚፈሰው ወሳኝ የውሃ መስመርና ለእርሻና ለአሳ ማስገር አገልግሎት ይሰጣል። የተለያዩ መልክዓ ምድሮች ከልምላሜ ደኖችና ተንከባላይ ኮረብታዎች እስከ ለም ሜዳዎች ድረስ ያሉ ሲሆን ይህም ተፈጥሮን ለሚወዱ ተፈላጊ መዳረሻ ያደርገዋል። ላኦስ ወደ 7 ሚሊዮን የሚጠጉ የተለያዩ ህዝቦች የሚኖሩባት ሲሆን ከ49 በላይ ብሔረሰቦች ያሉት እያንዳንዳቸው የየራሳቸው ወግ ያላቸው ናቸው። ዋነኛው ሃይማኖታቸው ቡዲዝም ሲሆን እሱም የላኦ ባህልን፣ በዓላትንና የዕለት ተዕለት ኑሮን በእጅጉ ይነካል። እንደ ፒማይ፣ ላኦ ኒው ይር እና ቦንግ ባንግ ፓይ የሮኬት ፌስቲቫል ያሉ ታዋቂ ፌስቲቫሎች ደማቅ ወጎችን፣ ሙዚቃንና ዳንስን ያሳያሉ። ላኦስ ከታች እንደምንጠቅሳቸው የተወሰኑት ምሳሌዎችን ጨምሮ በርካታ ታሪካዊና ባህላዊ ቦታዎች አሏት። እንደ ምሳሌ ሉአንግ ፕራባንግ የሚባለው የዩኔስኮ የዓለም ቅርስ ቦታ ሲሆን በጥሩ ሁኔታ በተጠበቁ ቤተ መቅደሶች፣ በፈረንሳይ ቀኝ ገዢ አርክቴክቶችና በአስደናቂ ፏፏቴዎች የሚታወቅ ስፍራ ነው። በሌላ በኩል የጃልስስ ሜዳ የምናገኝ ሲሆን በመልክዓ ምድሩ ላይ የተበተኑ በሺዎች የሚቆጠሩ ጥንታዊ ማሰሮችና ጥንታዊ የመቃብር ስፍራዎች እንደሆኑ የሚታመንበት ምስጢራዊ የአርኪኦሎጂ ቦታ ነው። ሌላኛው ደግሞ ቪየንቲያን የሚባል ዋና ከተማዋ ሲሆን እንደ ፋያ ሉአንግ ያሉ አስፈላጊ ምልክቶች መኖሪያ ናት። በላኦስ የአመጋገብ ስርዓታቸው ጣዕም ያለውና ጥሩ መዓዛ ያለው ነው ሲባል ይጠቀሳል። ብዙ ጊዜ ትኩስ እጽዋትን፣ ቅመማ ቅመሞችንና እንደ ተለጣፊ ሩዝ፣ አሳና አትክልት ያሉ ንጥረ ነገሮችን ያቀርባሉ። ታዋቂ ምግቦቻቸው የሚባሉት አንደኛው ላርብ የሚባል ሲሆን ብዙ ጊዜ ከትኩስ እጽዋት ጋር የሚቀርበው በቅመም የተፈጨ የስጋ ሰላጣ ነው። ሌላኛው ታማኩንግ የሚባል ሲሆን የሀገሪቱን የምግብ አሰራር ልዩነት የሚያንጸባርቅ ቅመማ ቅመም ያለው አረንጓዴ የፓፓያ ሰላጣ ምግብ ነው። ሌላኛው ተለጣፊ ሩዝ የሚባለው ዋነኛ ምግባቸው ሲሆን ብዙ ጊዜ በተለያዩ ምግቦች ላይ የሚውልና ለባህላዊ ስነ ስርዓቶች የሚጠቀሙት ነው ይባላል። ላኦስ ለስነ ምህዳር ቱሪዝም እድሎች እንደ የእግር ጉዞ፣ ኪያንኪንግ እና ፏፏቴዎችን በመቃኘት ላይ ባሉ እንቅስቃሴዎች የበለጠ እውቅናን አግኝቷል። ሀገሪቱ የተፈጥሮ አካባቢዋን ለመጠበቅ ያላት ቁርጠኝነት ከቤት ውጪ ለመዝናናት ምርጫቸው ለሆነ መዳረሻ ያደርገዋል። ነዋሪዎቿ መንፈሳዊነት ከመረጋጋት ጋር የሚገናኝበት ሉአንግ ፕራባንግን በላኦስ እምብርት ላይ የምትገኘው ይህች ማራኪ ከተማ የነፍስ መቅደስ ናት ይሏታል። መንፈሳዊውና ሰላማዊው ፍጹም ተስማምተው የሚኖርባት በሉአንግ ፕራባንግ በውስጧ ያለው አየር ለነዋሪው የተለየ ነው። በየማለዳው ከተማ መንፈሳዊነትን መስፈንን በሚጠቁሙ በእነዚሁ መነኮሳት በሚሰሙት ለስላሳ ዝማሬዎች ትነቃቃለች። ላኦስ ጊዜ እየቀነሰ የሚሄድባት ከተማ ናት የምትባልበት ምክንያት በአኗኗሯና በዝቅተኛ የኑሮ ፍጥነት ከሌሎች ሀገሮች ጋር ስትነጻጸር በዕለት ተዕለት እንቅስቃሴ ውስጥ ከመቸኮል ይልቅ ጊዜያቸውን ወስደው ለመዝናናትና የሀገሪቱን የተረጋጋ ድባብ ይዘት ለመጠበቅ በማድረጋቸው ነው። በተጨማሪም የተፈጥሮ ውበት፣ የባህል እድገትና ታሪካዊ ቦታዎችን ጎብኚዎች በፍጥነት ከሚራመደው ዘመናዊ ዓለም ጋር
የሚያመልጡ ያህል እንዲሰማቸው በማድረግ ጊዜ የማይሽረው ስሜት እንዲፈጠር አስተዋጽኦ ያደርጋሉ። በ14ኛው ክፍለ ዘመን የላንግዣንግ መንግስት ከተቋቋመበት ጊዜ ጀምሮ የንግድ መስመሮችን እና የባህል ልውውጦችን ያሳደገ ታሪካዊ ምልክት አላት ይባላል። በ19ኛው ክፍለ ዘመን መገባደጃ ላይ በፈረንሳይ ቅኝ አገዛዝ ስር የመንገድ መሰረተ ልማት በዋናነት ለሀብት ማግኛ ስራ ምክንያት ሲባል ተሰርቶ የነበረ ቢሆንም እንደ አውሮፓውያን አቆጣጠር በ1953 ነፃነቷን ካገኘች በኋላ በድጋሚ ላኦስ የእርስ በርስ ጦርነት ገጥሟት እንደነበረ ታሪኮች ይዘግባሉ። በዚህም መሰረት ለረጅም ጊዜ መንገዶቿ ተበላሽተው ዝግ ሆነው ቢቆዩም በድጋሚ በ1975 የላኦ ህዝቦች ዲሞክራሲያዊ ሪፐብሊክ ከተመሰረተ በኋላ መንግስት መንገዶችን መልሶ በመገንባትና በማዘመን ላይ አተኩሮ ነበር። በ1990ዎቹ የተካሄዱት የኢኮኖሚ ማሻሻያዎች በመሰረተ ልማት ላይ ተጨማሪ ኢንቨስትመንቶችን አበረታተዋል። ግንኙነትንና ተደራሽነትን በማሳደግ በአገሪቱ ቀጣይነት ያለው ልማት እንዲመጣ መንገድ ጠርጓል። የላኦስ ህዝብ የአኗኗር ዘይቤ በቡዲዝም እምነት፣ በግብርናና በባህላዊ ልማዶች ተጽዕኖ ውስጥ የሚገለጽና ባህላዊ ቅርስ ላይ የተመሰረተ ነው። አብዛኛው የላኦ ህዝብ በገጠር ውስጥ የሚኖር ሲሆን በእርሻ ሥራ ላይ በመተማመን በተለይም በሩዝ ልማት፣ ይህም በዕለት ተዕለት ሕይወታቸውና በአመጋገብ ውስጥ ማዕከላዊ ሚናን ይጫወታል። በመንደሩ ነዋሪዎች መካከል ትብብርንና ድጋፍን የሚያበረታታ ጠንካራ ትስስር ያለው ማህበረሰብና ቤተሰብ ከሁሉም በላይ ናቸው ይላሉ። የሀገሪቱ እድገት ከ1990ዎቹ ጀምሮ በኢኮኖሚያዊ ማሻሻያ የተመራ ሲሆን ይህም ለውጭ ኢንቨስትመንትና ቱሪዝም በሮችን ከፍቷል። ይህም ልማዳዊ ድርጊቶችን እየጠበቀ በመሰረተ ልማት፣ የትምህርትና የጤና አገልግሎት ተደራሽነት ላይ መሻሻሎችን አስገኝቷል። ዘመናዊነትን ከባህላዊ ቅርስ ጋር ማመጣጠን የላኦ ህዝቦች በማደግ ላይ ያለውን አኗኗራቸውን ሲመሩ ቁልፍ ትኩረት ሆኖ ይታያል። ወደ ቫንግ ቪየንግ ላኦስ ስንጓዝ ገነት ብለው የሚጠሯት የአድሬናሊን ጀንኪ በአስደናቂ የኖራ ድንጋይ ተራሮችና ውብ በሆነው የናምሶንግ ወንዝ መካከል የምትገኝ ይህች ደመቅ ያለች ከተማ ነች። የቫንግ ቪንግ የመሬት ገጽታ ለእግር ጉዞና ለተራራ ብስክሌት ተስማሚ ነው። አስደናቂ እይታዎችንና ከተፈጥሮ ጋር ለመገናኘት ሰፊ ዕድልን ይሰጣል። በላኦስ የሚገኘው የጃርስ ሜዳ የምድር እንቆቅልሽ ተብሎ የሚጠራው በሚስጥራዊ አመጣጥና በመልክዓ ምድሩ ላይ በተበተኑ ትላልቅ የድንጋይ ማሰሮች ምክንያት ነው። ከብረት ዘመን ጀምሮ አንዳንዶቹ ብዙ ቶን የሚመዝኑ እነዚህ ግዙፍ ማሰሮዎች ከመቃብር ቦታዎች እስከ ለምግብ ወይም ለውሃ ማጠራቀሚያዎች ያሉ ይሆናል የሚል ንድፈ ሐሳቦችን ከማቅረብ ውጪ ለብዙ አስርተ ዓመታት የአርኪኦሎጂ ባለሙያዎችንና የታሪክ ተመራማሪዎችን ግራ ሲያጋቡ ቆይተዋል። ትክክለኛ የነበረው አገልግሎታቸው በግልጽ ሊታወቅ አለመቻሉ የተመራማሪዎች ራስ ምታት ሆኖባቸው ይገኛል። Today we're at site 1, which is one of the larger sites with over 300 very large stone jars. So these things are quite impressive. Some are, about 2 meters tall and you can't get your arms around them. የላኦስ ዋና ከተማ የሆነችው ቪየንቲያን ማራኪ የፈረንሳይ ቅኝ ግዛት ደማቅ ስነ ህንፃ የሚገኙባት ሲሆን ደማቅ የጎዳና መንገዶችና የዘመናት የባህል ቅርስ ያላት ከተማ ናት። በሚኮንግ ወንዝ ዳርቻ ላይ የምትገኘው ከተማዋ አስደናቂ እይታዎችን ትሰጣለች። በተለይም ጀንበር ስትጠልቅ በከተማዋ የሚታዩ ወንዞች ብርቱካናማና ሮዝ ቀለሞችን ሲያንጸባርቁ የሚገርም እይታን ይሰጣሉ። ቪየንቲያን የላኦ ብሔርተኝነትን የሚያመለክት እና እንደ ቅዱስ ቦታ የሚያከብሩት የዚያ ሉአንግ ምስሉን ጨምሮ ጉልህ የሆኑ የመሬት ምልክቶች ባለቤት ነች። የከተማዋ ድባብ ለጎብኚዎች ተመራጭ ሲሆን ባህላዊ የላኦና የፈረንሳይ ተጽዕኖዎች ውህደትን ያሳያሉ። ጎብኚዎች እንደ ታላት ሳኦ ያሉ የአገር ውስጥ ዕደ ጥበባት፣ ጨርቃ ጨርቅና ትኩስ ምርቶችን በብዛት ያሉባቸውን ገበያዎች ማሰስ ይችላሉ። የቪየንቲያን ባህላዊ ትዕይንት ደማቅ ነው። ብዙ ቤተ መቅደሶችን፣ ሙዚየሞችንና የጥበብ ጋለሪዎችን በውስጡ ይዟል። ይህም በላኦስ የዘመናት ታሪክና
በዘመናዊ ሕይወት ውስጥ ለመጥለቅ ለሚፈልጉ ሰዎች ማራኪ መዳረሻ ያደርገዋል። የቪየንቲያን የተለያዩ ጣዕም ያላቸውን ምግቦች የሚያቀርቡ የተለያዩ ምርጥ ተመራጭ ምግብ ቤቶችን ይዟል። የላኦስ ጉዟችን ወደ ማብቂያው ሲቃረብ የተረጋጋው የሀገሪቱ ውበት ልክ እንደ ረጋ የፀሐይ መጥለቅ እይታ በልቦ ውስጥ ይቆያል። ወርቃማ ቤተ መቅደሶችና ለምለም መልክዓ ምድሮች እርስ በርሱ የሚስማማ ዳራ ከሚፈጥሩበት የሉአንግ ፕራባንግ ጸጥታ የሰፈነበት ጎዳናዎች ጀምሮ እስከ ቪየንቲያን ብርቱ ኃይል በባህልና በታሪክ የተደገፈ እያንዳንዱ ልምድ የማስታወስ ችሎታ ያለው ነው። ስናጠቃልል የላኦ ህዝቦችን ሞቅ ያለ ፈገግታ የበለጸጉ ባህሎቻቸውንና የምግብ አዘገጃጀታቸው ጣፋጭ ጣዕም ስናሰላስል ላኦስ ከመዳረሻ በላይ እንደሆነች እንገነዘባለን። በምስጋና በተሞላ ልብና በጉዞ ውበት በተነሳሳ መንፈስ የመረጋጋትና የውበት ባህሪን ይዘን የጉዞ ልምዶቻችንን ለማካፈልና ምናልባትም አንድ ቀን ወደዚህ ምትሃታዊት ምድር ለመመለስ በመጓጓት ላኦስን እናስታውሳታለን።